እንደምን እግዚአብሔር ይመስገን። እንደምን እግዚአብሔር ይመስገን። አለሁ አምላክ እንደው አንተ እንደምን አለሁ ወዳጄ። ወዴት እየሄድክ ነው? ቸኮልክ ትመስላለህ። እኔማ ከእናንተ ጋር ይሄን ለማሳለፍ ነበር የመጣው። እንደው የኋላ ኋላ አንድም ሰው ሳጣ ሀብቶቼን ሀበረስ ስላስገባው ልድረስባቸው ብዬ ነው። ኧረ ጓዴ አልሰማህም ኑሯል። ምኑን ወዳጄ? መቼ ዕለት የመንደር ወጣት ቡሄ በሉ እያለ አምላኩን በማሰገንበት ጊዜ እታች አፈር ካለችው ከድንቅነሽ ጋር እናንተ ኋላ ቀር ናችሁ በሚል ነቀፌታ ከሸንጎ ቆመዋል። አየ ሰው ነገር እንደው የሀገሬው ሕዝብ ጠብቆ ያቆየውን ባህል ይፋረስ ነው የምትል አንተው? ቆይ ምን ልሁን ነው የምትል አንተው? ሱኩን እንደው አንተ ምን እሷ የምትለው እኮ ከፈጣሪ እኩል መወደስ አለብኝ። ዘምረን የምናመጣው ሙልሙል በገንዘብ መጠቃት አለበት። ሴቶች ላይ ጫና መፈጠር አይ ጉድ አላረበችም መሰለህ። አይ እናንተዬ እንደው ጉርሳ አይሰማ መስከረም አይጠባሉ። ታዲያ አንተ ወይት እየሄድክ ነው? በል ዛሬ ሸንጎ ቀጠሮ አላችሁ እና እነሱ ጋር ጉዳቸው እንዲህ ብዬ ልዘልቅ ነው። ታብረን እንዝለቃ። አዎ ጓዴ በል እንሂድ። እንደምን ዋላችሁ ልጆቼ? ምን ነው ከሸንጎ ራቃችሁ? ኑ ወዲህ እንጂ ኑ ወዲህ። አዎ እንዲያ ነው። ደህና ውላችኋል? እንኳን አደረሳችሁ። ደግሞ ለታላቁ በዓል ለደብረ ታቦር እንኳን አደረሳችሁ። እንዲያ ነው። አረፍ በሉ አረፍ በሉ። እሺ ካላችሁ አዎ ይሄ ሽማግሌ ወገብ እኮ አስቸገረ። አድሮ እንደወጣት ካልሆንኩ አለ። እሺ ባለፈው የጀመርነው ሸንጎ ነበረ። እንግዲህ እሱን ሸንጎ እንቀጥላለን። ከሳሽ አለ ዳኛ እግዚአብሔር ነው። የማያጓድል ዳኛ እግዚአብሔር ነው። እሺ ተከሳሽስ? አለው ክቡር ዳኛ ልረት የተዘጋጀው ሀቀኛ መሆኑ የታወቀልኝ ለሀገር ተቆርቋሪ ባህልና እምነቴን ጠባቂ አስከባሪ አይደል እንዴ እናንተ? እኮ ዝም በል እንዴ። ተው ሸንጎ መሀል እንዲህ አይደረግ። እሺ እንግዲህ አካላችሁ ተከሳሽ ሐሳብሽን አስረጅ። በላል በለሃ ለውሻ የላት ምሳ ለቀበሮ የላት ግሳ ለዶሮ የላት ግት ለፊቁ የላት ባት ያንተም ነገር እንዲሁ የሚቀርበት እኮ ለውሻ ባይኖራት ምሳ ኋላስ ያንን ለቀበሮም ባይኖራት ገሳ ያንን ሁሉ ጉድጓድ ርቃ ምሳ ለዶሮ ባይኖራት ግን ያንን ባይቀጭ አንተ አሰጥ ራ ለመታወቅ እንዴ ያንን ለገዳ አንቺ ወርቺ ጭራሽ አንደና ተከራከረበታስ። እንቀጥል። እሺ አሁን
ተከሳሽ ሐሳብሽን በደንብ አስረጅ። እስቲ የከሰሰኝ እሱ ምን እንዲያጠፋ ይናገር። እሺ እኔማ በደንብ ግልጽ አድርገን ማስረድ በእጄ በደንብ አስረዳ። እንግዲህ ዛሬ የምናከብረው ባለ ገብረታው በልመና በጭፈራ ሰው በማስለጠጥ የሚከበር ማን እንዲህ አለ አላለ እንግዲህ እንዲህ አልተከበረ ባላንተ የግንነት ታከብሩት የሰማንና ባህልና ቶፊ ህብስካናችን ልቀራ ልድርበት እያለች እንዴ ቆይ እናንተዬ ምን ችግር አለ? ክብሩ በተገለጸበት ቀን በጌቴ ብትዘምሩ ብትጨፍሩ ብትፎክሩ ምን ችግር አለ? ምን አለ አንተዬ? ሮ አለ እንጂ ባቴ ጨፈራ የተመና ዘፈን ማለት የጋቢኖስ መሆኑ ተረስቶ ሃይማኖታችን ታደርግ ተፈት እሺ እንግዲህ አሁን ሐሳብህን በደንብ በጥልቅ አስረዳ። አመሰግናለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ሲኖር ሲመላለስ የታየው በሙታን ያስነሳ በሽተኛ ሲሆን ታዲያ ጌታ በምድር ላይ አምላክነቱን ሰዎች አሉ። ሰዎችን ማን ይሉኛል ብለው ጠየቁ። ሐዋርያቱ አንዳንዶች ኤልያስ ነው ይሉናል፣ ሌሎች መጥምቁ ዮሐንስ ነው ይሉናል፣ አንዳንዶቹ ሙሴ ነው ይሉናል። እርሱስ እናንተስ ማን ትሉኛላችሁ ብሎ ጠየቀ። ጴጥሮስ አንተ እግዚአብሔር ልጅ ብሎ መለሰለት። ጴጥሮስ የሚመልስ መሰክር ሌሎች ሐዋርያት አምላክነቱን ይጠራጠሩ ነበር። ኧረ ጌታዬ የሰው ነገሩን ማስረዳቱን ትቶ ሌላ ሲዘባድስ ዝም ይሉታል? ከቶ ዝም ይሉታል? ተከሳሽነትሽ ሸንጎ መሆኑን አትርሺ። እንደ ተከሳሽነትሽ ደግሞ ነገሩን በጥልቅ ቢያስረዳሽ ምን አለ? ነገሩን ከስር ከመሰረቱ መጽሐፍ አጣቅሶ መናገሩ ምን ጉዳት አለው ብለሽ በልቀጥ አመሰግናለሁ። ጌታችን የሚስጥር ቁልፉን ለሦስት ሐዋርያት ወደ ታቦር ተራራ ይዟቸው ያዕቆብ፣ ዮሐንስ እንዲሁም ጴጥሮስ ሲነጋገር አየሁ። ከሙሴ ልብሱም እንደ በረዶ ነጣ፣ መልኩም ተለወጠ፣ ብርሃነ መለኮት በእርሱ ፊት ገለጠ። እውነት ነው። ትዝ ቢለኝ እኮ ነው ወተወለጠ ራእዮ በቅድሜሆሙ የሚለው ቃል ትዝ ቢለኝ ነው። ሆነ ጻዕዳ ከመበረድ። በይ እንግዲህ አስረጂ። ደግሞ አንቺ ተራሽ ነው። ቆይ ጌታዬ ወንድሜ ነህ እንዳለው እኮ በዓሉ እንዲህ መሆኑን አምናለሁ። ቆይ የአከባበሩ ስርዓት መስሎኝ እኛን የሚያጣለው በእውነቱ ለዓመት በዓሉ የሚደረገው ሁሉ ነገሩ ባይገባኝ የሚስጥሩ ቃሉ እንዲያው በሞቴ የከተሜቱን አከባበር ማምጣት መተግበሩ። ቆይ ምንድነው ችግሩ? ምን ችግር አለ? የለም እንዲያው እቺ የለም እንዴ ቆይ በጅራፉ ፋንታ ሮኬቱ ብትመጣ እንዲያው በሞቴ በምስጋና ፋንታ አንዴም ደስታ አይደለም ጭፈራው ዘፈኑ ቢመጣ እንደው ምንድነው ችግሩ? ናታ በቃ ይኸውልህ አንተ ነገሩን እንደገና በደንብ ግልጽ ታደርግልኛለህ። አንቺ ደግሞ ሲገባሽ በደንብ ታደምጫለሽ። እንደዛ ነው እንጂ በልሰት አመሰግናለሁ። ተከሳሽ የከሰስናት በሁለት ነው። እሺ ይበልጥ ሚስጥሩ እንድናስረዳ ይፍቀዱ። ታውቃለህ በእጄ በእንግዲህ አመሰግናለሁ። ነገሩን ሳስረዳ ዘንዲያ ተራራቂ ጀምር ጌታችን የታቦር ተራራ መምረጡ አንድም የነቢያት ትንቢትና ምሳሌ ይፈጸም ዘንድ ከ12 ሐዋርያት ደግሞ ሦስቱ ያዕቆብ፣ ዮሐንስና ጴጥሮስን ይዞ መውጣቱ ከ12 ሐዋርያት 2ቱ ያዕቆብና ዮሐንስ ይመስላቸው ነበር ጌታ በምድር የሚነግስ። ታዲያ ስልጣኑ ሽታው አማላጅ ልኩ በቃታቸው የሰማይና የምድር አምላክነቱን በደብረ ታቦር ቀርጾ አሳያቸው። ልክን ጴጥሮስ ደግሞ መውጣቱ ጌታ ሞትን አያውቅም ነበር እንደ አምላክነቱ።
ጌታ እኔ እሞታለሁ ብላቸው ጴጥሮስ በአንተ ይሆንብህ አይፈጸምብህ አለ። ታዲያ ጌታ ሞቶ ለሰው ልጆች እንደሚሰጠው ለማስረዳት ጌታ በታቦር ተራራ ሁሉንም ብልብልት ጌታ በታቦር ተራራ ላይ ከሁለት ታቦር ጋር ሲነጋገር ይታይ ነበር። አንደኛው ሞቶ አንደኛው ደግሞ ብሩህ ነበር። ማለቴ ኤልያስ ከሰማይ ሙሴ ደግሞ ከመቃብር ነው። ታዲያ የእነዚህ ሁለት ታቦር መገናኘት ዝም ብሎ እንዳይመስላችሁ እንዲህ ነው ነገሩ። ጌታ በምድር ሳለ ከሙሴ ጋር ከ540 ጊዜ ተነጋግሮ ነበር። ታዲያ ሙሴ ምን ብሎ ጠየቀ? ከአንተ ጋር ከ540 ጊዜ በላይ ተነጋግሬያለሁ፣ ግን ፊትህን ከእኔ ሰውረሃል ብሎ በጠየቀ ጊዜ ጌታ ምን ብሎ መለሰለት? እኔን አይቶ የሚቆም የሚጸና የለም፣ ግን መለኮትነቴን በገለጥኩ ጊዜ የዛን ጊዜ ታየኛለህ አለ። እንዳለው ጌታ በደብረ ታቦር ብርሃነ መለኮትነቱን በገለጠ ጊዜ ሁለቱም ተሞለሱ፣ መቆም አቃታቸው፣ ሄዱ ወደ የቦታቸው። ደግሞ በባለ ጅራፍ ማጫችን ሚስ አብ በሰማይ ሆኖ የምወደው ልጄ ይህ ነው ብሎ ተናገረ። በዚያ ሰዓትን ታላቅ ነጎድጓድ ነበር። ይህም የንግግሩን ኃያልነትና አስፈሪነት ለመግለጽ ጅራፍ ሙልሙል መጋገራችን ጌታ በታቦር ተራራ ላይ መለኮትነቱን በገለጠ ጊዜ በአካባቢው በብርሃን ተሞልቶ ነበር። ታዲያም በዛም ቦታ የነበሩ እረኞች ያን መሸ ያን ጨለመ መስሏቸው በዛን አካባቢ ቆይተው ነበር። ታዲያ በልጆቻቸው መቆየት የተጨነቁ ቤተሰቦች ልጆቻቸው ከገር ይወጣሉ። ታዲያን ልጆቻቸው ፍለጋ በወጡ ጊዜ እርሟቸው ይሆናል ብለው ለእራት የሚሆን ሙልሙል ብለው መውጣታቸውን የምናስብበት ሙልሙል እናገራለን። ኧረ ጌታዬ፣ እኔ እንዲህ መሆኑ መች ገብቶኝ መች አውቄው? እንዲያው አሁን ሚስጥሩ ግልጥልጥ ብሎት እንዲያው ይቀርበሉኝ ይቅር ይበሉኝ። አለማወቄ እኮ ነው። አንዳንዴ እኮ ከተሜቱ ድረስ ሂደን ትናይ ጊዜ ያለ እውቀት ካላመጣ እንላለን። እንዴ ኔታ እርሶም ይቅር ይበሉኝ። እንዲያው ይቅርታ አላችሁኝ ዘንዳ እንዲያው እጅ መካሻ የሆነኝ ዘንድ አንዴ ገንቦ ጠላና ሙልሙል ይዤ መጥቻለሁ። እንዲያው እንዲያቀርብ ይፈቀድልኝ። እንዲያው የኔታ ፈቅጃለሁ። ከዛ በፊት ግን ያቻ ስለሙላችሁ ነገር አትሉልኝም? እንዴ ማለት ነው? ደስ ይላል። በልዩ ታውቁ